ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? እንደተለመደው ዛሬ ላይ የወጡ የአርሰናል መረጃዎችን ልናቀርብላችሁ እዚህ ተገኝተናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። አርሰናል ብሩኖ ጊማሬሽን ለማስፈረም ከኒውካስትል ጋር በቀጥታ ድርድር ማድረግ ጀምሯል ሲል ጋሪ ጄኮብስ ዛሬ ዘግቧል። በተለይ ምሽት አካባቢ በስፋት ሲነገር የነበረ ዜና ነው። አርሰናል ከኒውካስትል ጋር ድርድር ማድረግ ጀምሯል ሲል ሳይሞን ኮሊንግስም ዘግቧል። ኒውካስትል ከአርሰናል 75 ሚሊዮን ፓውንድ የሚያቀርብ ከሆነ ውሳኔ ላይ ሊደርሱ ይችላሉ ሲል ጋሪ ጄኮብስ ዘግቧል። ዛሬ ጠዋት እንደተዘገበው አርሰናል ለብሩኖ ጊማሬሽ አዲስ ጥያቄ ለማቅረብ አቅደዋል። ኒውካስትል እስካሁን ምንም አይነት ቀጥተኛ ግንኙነት አለመኖሩን ቢገልጹም አርሰናል ፍላጎታቸውን እያሳደጉ ነው። በወኪሎች በኩል የቀረበው ጥያቄ እስከ 65 ሚሊዮን ፓውንድ ድረስ ሲሆን አሁን ወደ 70 ሚሊዮን ፓውንድ ከፍ እንደሚሉ ይጠበቃል። ከብሩኖ ጋር ሰፋ ባሉ የግል ጉዳዮች ከስምምነት ተደርሷል። ኒውካስትል ምንጮች በበኩላቸው ተጫዋቹን ማቆየት ፍላጎታቸው መሆኑን አስረግጠዋል ሲል ቤን ጄኮብስ ዘግቧል። እና በብሩኖ ጊማሬሽ ላይ ያለውን ዝውውር አርሰናል እንደ አዲስ ዛሬ ላይ አነሳና ለተጫዋቹም ግንኙነት እንዳረገ ከኒውካስትል ጋር ነው ጋሪ ጄኮብስ የዘገበው። ነገር ግን አሁንም በገንዘብ ዙሪያ ከኒውካስትል ጋር መስማማት ይኖርበታል። ከተጫዋቹ ጋር በምንድነው በግል ስምምነት አድርጓል የሚሉ መረጃዎች ነው የወጡ። ነገር ግን ከሞርጋን ሮጀርስ ጋርም እንደዚህ አይነት ነገሮች ሲወሩ ነበር። አርሰናል ቀድሞ ይህን ዝውውር የማይጨርስ ከሆነ ምናልባት ሌሎች ክለቦች የሚገቡበት አማራጭ እንዳለ ነው እየተወራ የሚገኘው። አርሰናል እና ብሩኖ ጊማሬሽ በአብዛኞቹ የግል ጉዳዮች ላይ ከቀድሞ ስምምነት ደርሰዋል ሲል ቤን ጄኮብስም ዘግቧል። ሌላ የፕሪሚየር ሊግ ክለብም አለ ለጉማሬሽ በቅርቡ ጥያቄ አቅርበዋል ሲል ቤን ጄኮብስ ዘግቧል። እና እንዳልኳችሁ ሌላ የፕሪሚየር ሊግ ክለብ እየፈለገው ነው የሚገኘው። ተጫዋቹ ኳሊቲ ስላለው ብዙ ክለቦች ቢፈልጉት የሚገርም ነገር አይደለም። እና አርሰናል አሁን ላይ ከኒውካስትል ላይ የተስማማ አይመስልም። ነገር ግን አሁንም አርሰናል ኦፈሩን ከፍ አድርጎ ተጫዋቹን ለማስፈረም የሚሞክርበት እድል እንዳለ ነው ዛሬ ላይ የሚወጡ መረጃዎች የተዘገቡት። ብሩኖ ጊማሬሽ ዝውውር በተመለከተ ሁለቱ ክለቦች ባለቤቶች ድርድር እያደረጉ ነው ሲል ኤኤፍሲ አምዲን የተባለ ጋዜጣ ዘግቦታል። እና በተለይ ጆሽ ክሮንኬም እዚህ ዝውውር ውስጥ ገብቶ ከኒውካስትል ባለቤቶች ጋር እየተወያየ እንደሚገኝ ነው ዛሬ ላይ የወጡ መረጃዎች የጠቆሙት። ከኒውካስትል ዩናይትድ የተገኙ ምንጮች እንደሚያመለክቱት እስካሁን ድረስ ለብሩኖ ጊማሬሽ ምንም አይነት የዝውውር ጥያቄ፣ ድርድር ወይም ግንኙነት አልተደረገም። ክለቡ አምበላቸውን ትኩረት የሚከፋፍሉና የሚወክሉ እንቅስቃሴዎች መኖራቸው የተነሳ ብስጭት እየተሰማቸው እንደሆነ ይነገራል ሲል ሊራይደር ዘግቧል። የኒውካስትል ዩናይትድ ደጋፊና በአብዛኛውን በኒውካስትል ዙሪያ ያሉ መረጃዎችን የሚያወጣ ዘጋቢ ነው። እና እሱም ሊራይደር ያወጣው መረጃ ዛሬ ይህንን ይመስላል። ኒውካስትል ቶተንሃም ለሳንድሮ ቶናሊ 100 ሚሊዮን ፓውንድ እንዲያቀርቡና ያንን የማያደርጉ ከሆነ ስምምነቱን ለማቋረጥ አስገድዷቸው ነበር። አርሰናልም ኒውካስትል አምበላቸውን ብሩኖ ጊማሬሽን ለመሸጥ እንዲያስቡ ለማድረግ ትልቅ ነገር ማቅረብ ይጠበቅባቸዋል። እስካሁን በወኪሎች በኩል ከሚደረግ ንግግር በቀር ምንም አይነት ይፋዊ ጥያቄም ሆነ ግንኙነት የለም ሲል ሊራይደር ዘግቧል። እና እነዚህ የኒውካስትል ምንጮች በተለይ አምና ሊቨርፑል አሌክሳንደር ኢዛክን ሊያስፈርም ሲል አሌክሳንደር ኢዛክ መውጣት አይፈልግም ከኒውካስትል፣ ኒውካስትል የማይሸጠውም በክለቡ ይቆያል እያሉ ሲያስወሩ የነበሩ ምንጮች ናቸው። እና ለክለባቸው ስለሚያደሉ ከነዚህ የሚወጡ ምንጮች ከሊራይደር እንዲሁም አንድ ምንጭ አለ ደግሞ አሁን ስሙን ረሳሁት እንጂ ከእሱ የሚወጡ ምንጮች አብዛኛው ለኒውካስትል ያደሉ ስለሚሆን በተለይ አርሰናል ላይም ጫና አድርገው ከተጫዋቹ ከወጣ እንኳን ከተጫዋቹ ብዙ ገንዘብ ለማግኘት እየፈለጉ ነው የሚገኘው። እና አርሰናልም እዚህ ነገር ላይ የተሞኘ አይመስልም። ምክንያቱም የራሱን የሆነ ታክቲክ እና የራሱን የሆነ እሳቤ ይዞ የመጣ ይመስላል። የኒውካስትል ዩናይትድ ምንጮች እስካሁን ድረስ ምንም አይነት ቀጥተኛ ግንኙነት ወይም ድርድር አልተደረገም እያሉ ቢያስተባብሉም አርሰናል ስምምነቱን ለማጠናቀቅ የሚያደርገውን ጥረት እያፋጠነ ነው ሲል ቤን ጄኮብስ ከዛ በኋላ ዘግቧል። እና አርሰናል አዲሱ የሚያቀርበው ዝውውር ከ70 ሚሊዮን ፓውንድ በላይ እንደሚሆን ይጠበቃል። በአርሰናል እና በብሩኖ ጊማሬሽ መካከል የግል ጥቅማ ጥቅሞች በተመለከተ ቅድመ ስምምነት አላቸው ሲል ነው ቤን ጄኮብስ ከዛ በኋላ የዘገበው። እና ዛሬ ጠዋት ከታማኝ ምንጭ እንደተነገረኝ ከሆነ የብሩኖ ጊማሬሽ ወደ አርሰናል የሚያደርገው ዝውውር ከ75 እስከ 80 ሚሊዮን ፓውንድ በሆነ ዋጋ ይጠናቀቃል ተብሎ እንደሚጠበቅ ተነግሮኛል ሲል ቶክ ስፖርቱ ዘጋቢ አሌክስ ክሩክ ዘግቧል። እና አርሰናል ብሩኖ ጊማሬሽን ለማስፈረም የሚያደርጉትን ጥረት እያቀላጠፉ መሆናቸውን ተረጋግጧል ሲል ቤን ጃኮብስ አሁን ከመሸ ማረጋገጫ ሰጥቷል ስለዚህ ዝውውር።
በሚቀጥሉት ቀናት ምናልባት አርሰናል የዝውውር ጥያቄ የሚያቀርብ ነው የሚሆነው። አሌክስ ስኮት በዚህ የዝውውር መስኮት ከአርሰናል፣ ቼልሲ እና ማንቸስተር ዩናይትድ ፍላጎት በመኖሩ ምክንያት ከቦርንማውዝ የቀረበለትን አዲስ ውል ለመፈረም ውድቅ አድርጓል። ይህ አማካኝ በአሁኑ ጊዜ አዲስ የውል ስምምነት ለመፈጸም ፈቃደኛ አይደለም ሲል ፋብሪዚዮ ሮማኖ ዛሬ ላይ ባወጣው መረጃ ዘግቧል። አሌክስ ስኮት እና ወኪሎቹ ከቦርንማውዝ የቀረበለትን ሁለተኛ አዲስ የውል ጥያቄም እንደማይቀበሉ ለክለቡ አሳውቀዋል። ቦርንማውዝ ተጫዋቹን ማቆየት አሁንም ቁርጠኛ ነው። እንዲሁም በአዲሱ ውል የውል መልቀቂያ ሪሊዝ ክሎዝ ለማካተት ዝግጁ ነው። ሆኖም እስካሁን ስምምነት አልተደረሰም ሲል ፋብሪዚዮ ሮማኖ ዘግቧል። በፕሪሚየር ሊጉ ያሉ ትልልቅ ክለቦች ይህንን ሁኔታ በቅርበት እየተከታተሉ ነው ሲል ፋብሪዚዮ ሮማኖ አክሎም ዘግቧል። እና አሁን ላይ በተለይ ከመሸ ቤን ጄኮብስም እንዳወጣው መረጃ ያየሁት ነበር እና ቸልሲ ተጫዋቹን ለማስፈረም እየሰራ እንደሚገኝ ነው። እስከ 60 ሚሊዮን ፓውንድም ለማውጣት ዝግጁ ናቸው። ነገር ግን ቦርንማውዝ አሁንም ተጫዋቹን መሸጥ አይፈልግም የሚል መረጃ ይቻለው። ነገር ግን ክለባችን በዚህ ተጫዋች ላይ ፍላጎት አለው። ከብሩኖ ጊማሬሽ የማይሳካ ከሆነ ምናልባት ወደዚህ ተጫዋች የሚዞሩበት እድል ሊኖር ይችላል። ነገር ግን እስካሁን ብሩኖ ጊማሬሽ የክለባችን በ8 ቁጥር ቦታ ላይ ዋነኛ ኢላማ ሆኖ እየቀጠለ ይገኛል። አሌክስ ስኮት ከቦርንማውዝ የቀረበለትን የኮንትራት ማራዘሚያ ውድቅ አድርጓል። አርሰናል ፍላጎቱ እንዳለው ነው። ከተጫዋች ወኪሎችም ጋር በክረምቱ ውይይት አድርጓል ሲል ኤፍሲ አድሚን የተባለው ዘጋቢ ዘግቧል። ክሪስቶስ ዞሊስ ዛሬ በአርሰናል ቤት የሕክምና ምርመራውን ለማድረግ ተዘጋጅቷል ሲል ማቲቬሪ ዛሬ ያወጣው መረጃ ያሳያል። እና ምናልባት አሁን ከሌሎች ምንጮች የወጣ ዜና የለም። ነገር ግን ዛሬ የሕክምና ምርመራውን አድርጎ ከጨረሰ ነገ ሮብ ዝውውሩ የሚጠናቀቅበትና ፊርማው የሚፈርምበት ይፋ የሚሆንበት ቀን ይሆናል ተብሎ እየተጠበቀ ነበር። ነገር ግን እስካሁን ታማኝ ከሚባሉ ምንጮች የወጣ ምንም አይነት ዜና የለም። አርሰናል በጆን ስቶንስ ዙሪያ ያለው ሁኔታ እየተከታተለ ነው። ድርድሩ አሁንም ገና በጅምር ደረጃ ላይ ያለ ነው። አዲስ ተከላካይ ለማስፈረም ከመወሰኑ በፊት አርሰናል ዊሊያም ሳሊባን ጉዳት የመጨረሻ ምርመራ እየጠበቀ ነው ሲል ቤን ጄኮብስ ዘግቧል። አርሰናል ኢዝሪ ኮንሳን ለማስፈረም ፍላጎት ቢኖረውም አስቶን ቪላ የሚጠይቀው የዝውውር ገንዘብ አርሰናል ለመክፈል ከሚያቀርበው ገንዘብ በጣም ከፍ ያለ ነው። ስለዚህ በሁለቱ ክለቦች መካከል አሁንም ትልቅ ዋጋ ልዩነት አለ ሲል ዘ አትሌቲክ ዘግቧል። እና ከነዚህ ዝውውሮች በተለይ አርሰናል በኤዝሪ ኮንሳ ላይ ፍላጎት አለው። የአስቶን ቪላው እንዲሁም የእንግሊዝ የኋላ መስመር ተከላካይ የመሀል ተከላካይ ማለት ነው በሳሊባ የሚጎዳ ከሆነ አርሰናል ወይ ይሄን ተጫዋች ወይ ጆን ስቶንስ ሌሎችም አማራጮች አሉ ወደ ገበያ ሊወጣበት የሚችል እድል እንዳለ ነው እየተገለጸ የሚገኘው። አሁን ላይ ዊሊያም ሳሊባ ውድድሩ አመቱ 3 ወር 4 ወር በትንሹ ሊወጣበት የሚችልበት ሰፋ ያለ እድል አለ። ነገር ግን እስካሁን ምን ያክል ጊዜ ይወጣል የሚለው አልተረጋገጠም እና ወደ አርሰናል መጥቶ እስካን ተደርጎለት ሁሉ ነገር ታይቶ በሜዲካል ቲሙ አሴስ ተደርጎ የሚወስኑት ውሳኔ ነው። በዚህ ዝውውር ላይ አርሰናልን እንዲፈጥን ወይም እንዲተው የሚያደርገው እና በተለይ ክርስቲያን ሞስኩዌራም በዛ ቦታ ሸፍኖ መጫወት ይችላል። ነገር ግን አርሰናል በእሱ ላይ አሁን ላይ ሙሉ ለሙሉ እምነት የጣለ አይመስልም እና በዚህ ዝውውር የቱ ተጫዋች ቢመጣ ወደ አርሰናል ትፈልጋላችሁ? እንደኔ ጆን ስቶንስ ቢመጣ ደስ ይለኛል። በተለይ በፕሪሚየር ሊጉም ልምድ አለው። ኦፍኮርስ ኤዝሪ ኮንሳም ልምድ አለው። ነገር ግን በማንቸስተር ሲቲ ቤት ጥሩ እንቅስቃሴን ያሳየና በተለይም በዲፌንሲቭ ሚድፊልደር በፔፕ ጋርዲዮላ ሲስተም እየተጫወተ ድንቅ እንቅስቃሴን ያሳየ ተጫዋች ነው። ነገር ግን ጆን ስቶንስ በጉዳት ብዙ ጨዋታዎች የሚያመልጡት ተጫዋች ነው። ነገር ግን መጥቶ ለ3 ወር ለ4 ወር መጫወት የሚችል ከሆነ ምናልባት ከክርስቲያን ማስኩዌራ ጋርም እየተቀያየሩ የሚያጫወት የሚችሉ ከሆነ ጥሩ ተጫዋች ስለሆነ ያን ቦታ ከቨር ማድረግ የሚችልበት እድል ይኖራል እና እንደኔ ፕሪፈር ማድረገው ጆን ስቶንስ ነው። ነገር ግን ጉዳቱ ትንሽ አስጊ ነው። የእናንተን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። ባርሴሎናዎች ጁሊያን አልቫሬዝን ለማስፈረም እያደረጉት ያለውን ጥረት እየቀዘቀዘ በመምጣቱ ሌሎች አማራጭ አጥቂ ኢላማዎችን ለመመልከት ጀምረዋል ሲል ፋብሪዚዮ ሮማኖ ዘግቧል። ክለቡ ከአትሌቲኮ ጋር ስምምነት ላይ መድረስ እጅግ አስቸጋሪ እንደሆነ በማመን ትኩረቱን ወደ ሌሎች የአጥቂ አማራጮች እያዞሩ ነው ሲል ፋብሪዚዮ ሮማኖ ዘግቧል። በተለይ ትናንት እየወጡ እንዳሉ መረጃዎች የክለባችንን አጥቂ ቪክቶር ዮኬሬሽን እንደሚፈልጉት አንዳንድ መረጃዎች እየወጡ ነበር። ነገር ግን ታማኝ ከምንላቸው የዜና አቅራቢዎች እንዲሁም ዘጋቢዎች አልወጣም። በሌላ በኩል ደግሞ የባየር ሙኒኩን ሃሪኬን ለማስፈረም ይፈልጋሉ የሚል መረጃዎች እየወጡ ይገኛሉ። ባርሴሎና ፊቱን ወደ ሌላ ተጫዋች የሚያዘር ከሆነ ሁሊያን አልቫሬዝ ብቸኛ አማራጩ አርሰናል የሚሆን ይመስላል እና ወደ ክለባችን የሚመጣበት ሰፋ ያለ ድል የሚኖር ይመስላል። ፋብሪዚዮ ሮማኖ ዛሬ ላይ የዘገበው ይህንን ነው። ገነር ብሎግም ያወጣው መረጃ አለ። አርሰናል ወደ ሌሎች
ኢላማ ቢሄድም ፒኤስጂ ብራድሊ ባርኮላን ከ100 ሚሊዮን ፓውንድ በላይ ካልሆነ አይሸጥም። አትሌቲኮ ማድሪድም ሁሊያን አልቫሬዝን የማቆም ሀሳብ እንዳለው ነው ገነር ብሎግ ዛሬ ላይ የዘገበው እና ቤን ጄኮብስ ዛሬ ላይ እንደወጣው መረጃ አርሰናል በሚቀጥሉት ሳምንታት እጅግ የተጨናነቀ የዝውውር ሳምንት እንደሚያሳልፉ ይጠበቃል ሲል ዘግቧል እና በተለይም በዴቪድ ኦርኒስቲንም በፋብሪዚዮ ሮማኖ በሌሎች ታማኝ በምንላቸው ዘጋቢዎችም እየተዘገበ ይገኛል። ይሄ አርሰናል ጥሩ የዝውውር ዓመት እንደሚያሳልፍ፣ ነገር ግን እስካሁን አርሰናል መፋዘዝ ታይቷል። የእናንተ ሀሳብ እስኪ እዚህ ጋር ኮሜንት አድርጉልኝ። እስኪ ትክክል ነው አርሰናል ጊዜ ወስዶ ተጫዋቾችን ማየት አለበት ወይስ ደግሞ እስካሁን አለመንቀሳቀሱ ትልቅ ችግር ነው ብላችሁ ታስባላችሁ? እንደኔ እስካሁን ተጫዋቾችን ማስፈረም ነበረበት። ነገር ግን አሁንም ቢሆን በመጨረሻ ጥሩ ኳሊቲ ያላቸውን ተጫዋቾች የሚያስፈርም ከሆነ እንደኔ ደስተኛ ሆናለሁ። የእናንተን ሀሳብ እስኪ ኮሜንት ጋር አስቀምጡልኝ። አርሰናል ከኤሚሬትስ አየር መንገድ ጋር የነበረውን የስፖንሰርሺፕ ስምምነት አሁን ያለው ውል እስከ 2028 ከማለቁ 2 ዓመት ቀደም ብሎ ኮንትራቱን አራዝሟል። በተለይም ከዚህ በፊትም ዘግቤላችሁ ነበረ። ይህ የታደሰው ስምምነት ክለቡ እስከ 2028 ድረስ በአመት 45 ሚሊዮን ፓውንድ ያስገኝ የነበረውን ከቀድሞ ውል ጋር ሲነጻጸር እጅግ ከፍተኛ ዋጋ እንደሆነ ይታመናል። አርሰናል ሆነ ኤምሬትስ ስለ አዲሱ ስምምነት የገንዘብ ዝርዝር መረጃ ይፋ አላደረጉም ሲል ሳሙኤል የቴሌግራፉ ዘጋቢ ዘግቧል። ነገር ግን በአመት እስከ አንዳንድ ምንጮች እንደሚዘግቡት ከሆነ በአመት እስከ 70 ሚሊዮን ፓውንድ የሚያስገኝለትን ውል ከኤምሬትስ ጋር እንደተዋዋለ ነው ዛሬ ላይ የወጣው ዘገባ እንደሚያሳየው። ክለባችን ኤሊያ አፕሰንን ከቶተንሃም ማስፈረሙን ይፋ አድርጓል። ተጫዋቹ 57 ቁጥር ማሊያ የሚለብስ ይሆናል እና ይህ ታዳጊ በቶተንሃም ቤት ያደገ የ18 ዓመት ታዳጊ ሲሆን በተከላካይ ላይ በመሀል ተከላካይ ላይ የሚጫወት ድንቅ እንቅስቃሴ ማድረግ የቻለ ተጫዋች ነው እና በክለባችን ከኮንትራት ነፃ በመሆኑ ምክንያት ቶተንሃምን ትቶ ክለባችንን በመቀላቀሉ ዛሬ ኮንትራቱ ፈርሞ ይፋ ሆኗል። ሳሚ ሞክቤል እንደዘገበው ከሆነ ሪስ ኔልሰን ወደ ቤኔፊካ ከአዲሱ የተሾሙት አሰልጣኝ ማርኮ ሲልቫ ጋር እንደገና እንዲገናኙ ሊያደርግ ይችላል። እሱም ቀደም ሲል በፉላም አብረው ሰርተዋል። በሚያስደንቅ ሁኔታ ፉላም በኔልሰን ላይ ፍላጎት ካላቸው የእንግሊዝ ክለቦች መካከል አንዱ ሲሆን እነዚህ ክለቦች ሲልቫ ከክራቨን ኮቴጅ ከወጣ ከጥቂት ሳምንታት በኋላ የክንፍ ተጫዋች አገልግሎት ለማግኘት ሲወዳደሩ ቆይተዋል። ኔልሰን ባለፈው የውድድር ዘመን በብሬንትፎርድ በውሰት አሳልፏል። ነገር ግን ከአርሰናል ጋር ለቅድመ ውድድር ዘመን ልምምድ ተመልሷል ሲል ሳሚ ሞክቤል ዘግቧል። በጉዳት የቆዩት ቤን ዋይት እና ጁሪያን ቲምበር ወደ ልምምድ ሲመለሱ የተናገሩት ነገር አለ። ቤንጃሚን ዋይት ጉልበቴ አሁን ሙሉ ለሙሉ በመልካም ጤንነት ላይ ይገኛል። እናም ካሳለፍነው ሳምንት ጀምሮ ከቡድኑ ጋር ልምምድ ሳደርግ ቆይቻለሁ ሲል ተናግሯል። ቤንጃሚን ዋይት በተለይ በዌስትሃሙ ጨዋታ ተጎድቶ እንደወጣ እናስታውሳለን። ቲምበር ጠንክሬ በመስራትና በክረምቱ የማገገም ሂደቴን በማስቀጠል ቀስ በቀስ መሻሻል እያሳየው በቅርቡ ለመመለስ ተስፋ አድርጌያለሁ ሲል ጁሪያን ቲምበርም ሀሳቡን ሰጥቷል። የቅድመ ውድድር ዘመን ጨዋታዎችን እስኪ መቼ እንደሚሆኑ ድጋሚ ከዚህ በፊት ነግረናችሁ ነበር። ድጋሚ እንጥቀስላችሁ። ከጅሮና ሐምሌ 25 ምሽት 3 ሰዓት ላይ፣ ከዛ ከሪያል ቤቲስ ሐምሌ 29 ምሽት 3 ሰዓት ተኩል ላይ፣ ከቦርሺያ ዶርትመንድ በኤምሬትስ ስታዲየም ነሐሴ 3 ቀን 10 ሰዓት ላይ፣ ከኮሞ በኤምሬትስ ስታዲየም ነሐሴ 6 ምሽት 3 ሰዓት ከ30 ላይ እንዲሁም ነሐሴ 10 ምሽት 11 ሰዓት ላይ ከማንቸስተር ሲቲ በኮሚኒቲ ሺልድ የምንጫወት ይሆናል። በሌላ ዜና በዓለም ዋንጫው ተጫዋቾቻቸውን በማሳተፍ ከፊፋ ከፍተኛ ክፍያ የተቀበሉ ክለቦች ዝርዝር ይፋ ሲሆን ክለባችን 4ኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ4.4 ሚሊዮን ዶላር አንደኛ ሲሆን ባርሴሎና በ3.9፣ ባየር ሙኒክ በ3.4 እንዲሁም ክለባችን በ3.3 ሚሊዮን ዶላር በማግኘት 4ኛ ደረጃ ላይ ተቀምጧል። አትሌቲክስ ይዞት የወጣው መረጃ አለ። በተለይ በሞርጋን ሮጀርስ ዝውውር ጉዳይ ላይ እና ቡካዮ ሳካ እና ዴክላን ራይስ ሞርጋን ሮጀርስን አርሰናል እንዲቀላቀል ለማሳመን በተደረገው ጥረት ውስጥ ተሳትፈዋል። ማርቲን ኦዲጋርድም ከተጫዋቹ ጋር ተነጋግሯል። ለሮጀርስ ቅርበት ያላቸው ምንጮች እንደገለጹት ሚኬል አርቴታም ከሮጀርስ ጋር ቀጥታ ውይይት አድርጓል። አርሰናል ሮጀርስን ቅድሚያ የሚሰጠው ክለብ እሱ እንደሆኑ የሚጠቁሙ ስሜት አግኝቶ ነበር። ነገር ግን በውይይቶቹ ወቅት ሮጀርስ በዋናነት እንደ 10 ቁጥር ወይም አጥቂ አማካኝ ሳይሆን እንደ ግራ መስመር አጥቂ እንደሚሰለፍ ተረድቶ ነበር። ሆኖም ይህ ሁኔታ ስምምነቱን የሚያደናቅፍ ምክንያት ሆኗል ሲል ዘ አትሌቲክስ ዘግቧል እና የክለባችን ተጫዋቾች እሱን ወደ ክለባችን እንዲመጣ ጥረት አድርጎ ነበር። ነገር ግን በተለይ በአርሰናል ለተጫዋቹ ያን ያክል ክፍያ ማውጣት ባለመፈለጉና እሱ ደግሞ በግራ ክንፍ አጥቂ ቦታ ላይ ለመጫወት ቅሬታ በማግኘቱ ምክንያት የተለያዩ ምክንያቶች ተደማምረው ዝውውሩ እንዳልተሳካ ነው
እየተነገረ ያለው በተለይ ታማኙ አትሌቲክስ ይዞት የወጣው መረጃ ነው። ከ2027/28 የውድድር ዓመት ጀምሮ ማለትም ከቀጣይ ውድድር ዓመት የዛሬ 2 ዓመት ማለት ነው ኤምሬትስ በትጥቁ ላይ ያለውን አርማ ይለውጣል የሚሉ መረጃዎች ወጥተዋል። በትጥቁ ላይ ኤምሬትስ ፍላይ ቤተር የሚለው ፊት ላይ የምታዩት ማለት ነው ፍላይ ኤምሬትስ የሚለው ወጥቶ ኤምሬትስ በሚል ብቻ እንደሚቀጥል ነው የተነገረው። ለዛሬ የወጡ መረጃዎች እና ያለን ሀሳብ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። ላይክ እንዲሁም ሰብስክራይብ በማድረግ አግዙን። እስካሁን ስለቆያችሁ አብራችሁን ከልብ እናመሰግናለን። ቻው